ሰላም ውድ ተመልካቾቼ፣ በሕፃንነቴ ዘመን እስካለቅስ ድረስ በሕይወቴ ላይ ከባድ ጫና ሲፈጥር የነበረው መጽሐፍ የካርል ማርክስ ዳስ ካፒታል ነው። የኔ ደማቅ ሰዎች ይቀጥላል። የኔ ደማቅ ሰዎች እኔ ምልህ ከአንድ ስኬታማ ወንድ ጀርባ አንዲት ጠንካራ ሴት አለች ብለህ ታምናለህ? አይሄ ቀድሞውኑ አንዲት ሴት ያልተሳካለትን ወንድ ምን ስትል ታገባዋለች? ኮስፒ ነው። ኮስፒ ነው። ኮስፒ ነው። አዎ ኮስፒ ነው። ከእንግዲህ ባለቤቱ የዘጋውን በር እኮ ማን ሊነቀንቅ? ኮስፒ የብረት መዝጊያዎችን ይዞ ቀረበ። በፓስኮድ በአሻራና በቁልፍ የሚከፈቱ፣ ድምፅ የማያስተላልፉ፣ እሳትን ለረጅም ሰዓት የሚቋቋሙ፣ እርጥበት የማያበላሻቸውና በላቀ የቴክኖሎጂ የፓውደር ኮቲንግና ዋተር ቤዝ የቀለም ቅብ የተቀቡ የኮስፒ በሮችን ገጥመው ቀን በኩራት ሌሊት የሰላም እንቅልፍ ይተኙ። ስራ እንዲፈልጉልን ነበር ጋሼ። ኮስፒ ብረት በሮች ከሚድሮክ ኢንቨስትመንት ግሩፕ። መልካም አዲስ ዓመት። አስር አይረሴው ሰይፉ። አሰልጣኝ ሰውነት ቢሻው፣ ደራሲ ደምሴ ጽጌ፣ አንጋፋው ጋዜጠኛ ታዲዮስ ታንቶ፣ ገጣሚ፣ ተዋናይ፣ ጸሐፊ ተውኔትና መራሄ መድረኩ ጌትነት እንየው ጓድ ሰይፉን ከ40ና ከ50 ዓመት በፊት ከሚያውቁት ደማቅ ሰዎች መካከል ናቸው። ከፊሎቹ አብረውት ሲያስተምሩ፣ ከፊሎቹ ደግሞ ተማሪዎቹ መሆናቸውን አጫውተውኛል። አብረውት እድገት በኅብረት የዘመቱም አሉ። ጊዜው የቱንም ያህል ሩቅ ቢሆን አባቴን ጅማ የሚያውቁት ሰዎች በቀላሉ አይረሱትም። ከ50 ዓመት በኋላም በተማሪዎቹ በሥራ ባልደረቦቹና በትግል ጓዶቹ ጭምር ደምቆ የመነሳቱ ነገር ሁሌም ይገርመኛል። በ1990ዎቹ የግል ፕሬስ ታሪክ ውስጥ ደማቅ ከነበሩት ጸሐፊያን አንዱ የሆነው ሰለሞን ሙሉ ታፈሰ ከአባቴ ተማሪዎች አንዱ መሆኑን ነግሮኛል። ሰለሞን ሙሉ ሁሌም ስለ አባቴ ሲያጫውተኝ እምባዬ እስኪመጣ ስቃለሁ። መምህሩ ሰይፉ ወደ ክፍላቸው የሚገባው ከነጓድነቱ ስለሆነ እንደ ሰለሞን ሙሉ ታፈሰ ሁሉ ጅማ በሚማርበት ወቅት መምህር ሰይፉን የሚያስታውስ ሌላም ደማቅ ሰው አውቃለሁ። እርሱም በሥነ ግጥም ችሎታውም፣ በተዋናይነቱም፣ በጸሐፊ ተውኔትነቱም፣ በአዘጋጅነቱም የተዋጣለት ጌትነት እንየው ነው። ጌትነት ጋሽ ሰይፉ እኮ እያለ ምን ያህል እንደሚያውቀው ሲያጫውተኝ፣ በእርግጥም አባቴ በተማሪዎቹም በሥራ ባልደረቦቹም በቀላሉ የማይረሳ ደማቅ ሰው እንደሆነ ልብ ብያለሁ። ትናንት ከ30 ምናምን ዓመታት በኋላ ብሔራዊ ቡድናችንን ለድል አብቅቶ ሀገሩን በደስታ ያሰከረው፣ ዛሬም ተተኪዎችን ለማፍራት በሕፃናት እግር ኳስ ላይ በትጋት እየሠራ ታላላቅ ድሎችን በአውሮፓ የእግር ኳስ ሜዳዎች ሳይቀር በማስመዝገብ ላይ ያለው አሰልጣኝ ሰውነት ቢሻውን ባገኘሁት ቁጥር ስለ አባቴ ያነሳልኛል። በባህር ዳርና ጅማ አብረው እንዳስተማሩም ነግሮኛል። በሕይወት መኖር አለመኖሩን የጠየቀኝ ግን በቅርቡ ነው። አንተ ታገል፣ እንደው ባገኘሁ ቁጥር ጠይቀሃለሁ እያልኩ እየፈራው፣ ለመሆኑ ሰይፉ በሕይወት አለ አለኝ። በአሁኑ ወቅት አውሮፓ እንደሚኖር ስነግረው እጅግ ተደሰተ። ሌላው
ባገኙኝ ቁጥር ስለ አባቴ በከፍተኛ አድናቆት የሚያነሱልኝ ደማቅ ሰው ታዲዮስ ታንቱ ናቸው። ጓድ ሰይፉ በእድገት በኅብረት ዘመን አዝማቻቸው እንደነበረም በከፍተኛ አክብሮት አጫውተውኛል። ደራሲ ደምሴ ጽጌ ደግሞ ደሴ ወይዘሮ ስህን ትምህርት ቤትና አዲስ አበባ ንፋስ ስልክ አጠቃላይ ሁለተኛ ደረጃ ትምህርት ቤት አብረው እንዳስተማሩ ያወራልኛል። ሰይፉ መሬ ኮሚኒስት ነው ይለኛል። ጥብቅ የዲሲፕሊን ሰውነቱ ይገርመዋል። ቤታችንም የሚመራው በእርሱ ኮሚኒስታዊ ሥርዓት እንደነበር ስነግረው የሚያደምጠኝ እየሳቀም እየተደነቀም ነው። ደምሴን ካሳቁትም ካስደነቁትም የአባቴ ዲሲፕሊኖች አንድ ሁለቱን ላጫውታቸው። ሀገራችን ኢትዮጵያ የኒውትሪሽን ወይም የስነ ምግብ ሚኒስቴር ሊኖራት ይገባል። ተቋሙ በተማሩ ኒውትሪሽኒስቶች የሚመራ መሆን አለበት። የስነ ምግብ ሚኒስቴር የምግብ እጥረትን ተከትሎ የሚመጣውን መቀንጨርና ወደፊት የሚኖረውን መትረፍረፍ ተከትሎ የሚመጣውን ከፍተኛ ውፍረት ወይም ኦቤሲቲ ላይ ተግቶ የሚሰራ ተቋም ይሆናል። ሀገራችን ጤናማ ሆና የምትቀጥለው የሕዝቧ ጤንነት ሲጠበቅ ነው። በተለይ የወደፊቱ ትውልድ ጤንነት ሲጠበቅ ኢትዮጵያ በዚህ ተቋም ውስጥ አሉኝ የምትላቸውን ባለሙያዎች አሰልፋ ትውልዷን መታደግ አለባት። ዜጎችም ከዚህ ታሪካዊ ተግዳሮት ትልቅ ችግር ጋር ተፋልመው ለማሸነፍ ቁርጠኛ መሆን አለባቸው። ከዛሬ ድረስ የምንቆጨው በረሃብ ስማችን ጠፋ ብለን ነው። ከስማችን በፊትና ከስማችን በላይ እኛ ራሳችን በረሃብ እየጠፋን እኮ ነው። ስማችን ከህልውናችን ሊቀድምም ሊበልጥም አይችልም። በረሃብ ላይ ጨክኖ መነሳት የመኖር ወይም ያለመኖር ጥያቄ ነው። የስነ ምግብ ወይም የኒውትሪሽን በብቃት አለመከወን ወይም እጥረት የህልውና ጉዳይ ነው። ቀደም ብዬ እንዳልኩት መንግስትም ዜጎችም በያሉበት ኒውትሪሽን ላይ ትኩረት ሰጥተው ከተጉ ያለምንም ጥርጥር የመጪዋን ኢትዮጵያ ግንባታ በ1000 ቀናት ጀምረን በስርዓቱ አስተምረን ለማዕረግ ስናበቃቸው ሀገራችንን ገንብተን እንጨርሳለን። እነዚህን 1000 ቀናት ችላ ካልናቸው ግን የነገዋን ኢትዮጵያ በገዛ ቸልታችን እያፈረስናት ነው። ከፍሬዓለም ሽባባው ሀገር በ1000 ቀን መጽሐፍ የተወሰደ። ይህ መጽሐፍ መፍትሄ ፍለጋ የሚነበብ መጽሐፍ ነው። ሪል አይስክሬም የልጆቹ ጉጉ እርሶም ቀመስ ያርጉ። ሪል በቸኮላት አይገልጸውም ቃላት። በማንጎ ቫኒላ ጣፈጡ ሌላ፣ በስትሮቤሪ ቀኖን አሳማሪ፣ በሞካ በላቴ ወደድኩት ካንጀቴ። ቀምሰው ያረጋግጡ ምላሶ ዳኛ ነው። ለልጆቹ የሚያምጡ ልደት ማድመቂያ ነው። ለፍቅረኛም ሚስጡ የፍቅር ቋንቋ ነው። ሪል አይስክሬም የመጪው ዘመን ጣዕም ይወዱታል በጣም። 11 አብዮታዊ ቤተሰባዊነት ይለምለም። ጓድ ሰይፉ በደረሰበት ሁሉ አብዮታዊ ተጽዕኖውን ያሰፍናል። የመጀመሪያ አብዮቱን ያፈነዳውም አባቱ ላይ ነው። አባቱ በማይጨው ዘመን ባደረጉት የአርበኝነት ተጋድሎ ሊሙ ከሚባል ቦታ 10 ጋሻ መሬት ተሰጥቷቸው ነበር። ሊሙ በቀድሞ አጠራር በከፋ ክፍለ ሀገር ከሚገኙ 6 ወረዳዎች አንዷ ነች። ከፋ ደግሞ በጊዜው ከነበሩት 14 ክፍለ ሀገሮች አንዱ ነው። መሬት ላራሹ ሊሙ ከመድረሱ በፊት ቀድሞ ወደ ስፍራው የደረሰው አባቴ ነው። እንደ ደረሰም አርበኛው አባቱ የተሸለሙትን የቡናና የልዩ ልዩ ሰብሎች መሬት በአስቸኳይ ለጭሰኞቻቸው እንዲያከፋፍሉ መከራቸው። ምክሩ መጀመሪያ ላይ አባቱን ክፉኛ ያስቆጣቸዋል። መጪውን የአብዮት ዘመን ገጽታ ቀስ እያለ ሲያብራራላቸው ግን ቅር እያላቸውም ቢሆን ፈቃደኛ ሆኑ። አባቴ ባለበት መሬታቸውን ለጭሰኞቻቸው አከፋፈሉ። አሁን ሁሉም ጭሰኞቻቸው የራሳቸው መሬት ባለቤት ሆነዋል።
ወደ ተሰጣቸው መሬት ሊሄዱ ነው። አባቱ ደግሞ በዘመናቸው ሁሉ እርፍ ጨብጠው አያውቁም። ማሳረስን እንጂ ማረስን አልለመዱም። ስለዚህ የቀረቻቸውን መሬት የሚያርስ ሰው ራሱ ሊቀጥርላቸው ቃል ገባ። አባቴ ይህን ሲናገር የሰሙት የአያቴ ጭሰኞች ግን ተቃወሙት። እኛ እያለን ሰው አይቀጠርላቸውም አሉና እስከ ዕለተ ሞታቸው ድረስ የአባቱን እርሻ በነፃ ያርሱላቸው እንደነበር አባቴ አጫውቶኛል። በአባቱ ላይ የጀመረው አብዮት እቤታችንም ዘልቆ ልጆቹንም በአብዮታዊ ሥርዓት ልክ ያስገባን ነበር። ይህ የአዲስ አበባ ታሪካችን ነው። ከዚህ ቀደም እንዳጫወትኳችሁ አዲስ አበባ ከመጣን በኋላ የምንኖርባት ቤት በጣም ጠባብ ነች። በዚያች ጠባብ ግድግዳ ላይ የተሰቀለ ግዙፍ ፍሬም አለ። የፍሬሙ ዙሪያ በሀገራችን ባንዲራ ተከቧል። እዚያ ፍሬም ውስጥ የተሰቀለው ግዙፍ መልክ ደግሞ ኮሎኔል መንግሥቱ ኃይለማርያምን ይወክላል። ያ ግዙፍ ፎቶግራፍ ሚካኤል ጎርባቾቭ ፕሬስትሮይካን እስኪያውጁ ድረስ ከግድግዳችን ላይ እንደተሰቀለ ነበር። ከፎቶግራፉ ስር ከጓድ መንግሥቱ ኃይለማርያም አመራር ጋር ወደፊት የሚል መፈክር አለ። በእኔ የልጅነት ትውስታ ውስጥ ግን በቤታችን ከጓድ መንግሥቱ ይልቅ የአባቴ አብዮታዊ አመራር ጎልቶ ይታየኝ ነበር። ለምሳሌ አንዱን ላጫውታችሁ። እኔ ልጅ በነበርኩበት ጊዜ አርብ እኛ ቤት ትልቅ ቤተሰባዊ ግምገማ ነበር። በአባቴ ቋንቋ ለመግለጽ ያክል ልጆች ሂስና ግለ ሂስ የምናካሄድበት ቀን ነው። በዚያን ቀን ከአርብ እስከ አርብ ያጠፋነውን ጥፋት ማንም ሳያጋልጠን በፊት በግልጽ እንናገራለን። ተናድጄ ሰው ሰድቤያለሁ፣ ተደብቄ ስኳር ቅሜያለሁ፣ ጣራ ላይ ድንጋይ ወርውሬያለሁ፣ መንገድ ላይ ምራቄን ተፍቻለሁ እያልን ግለ ሂሱን እናጧጡፈዋለን። አባቴ ስህተትን መደበቅና መዋሸት መጥፎ መሆኑን ያስተማረን የሌኒንን የሕፃንነት ታሪክ እያነበበልን ነው። ያንን በስዕል ያሸበረቀ መጽሐፍ ከጥቂት ዓመታት በፊት አሮጌ መጽሐፍ ትጠራ አገኘሁት። ያሳደገኝ አባቴን ያገኘው ያክል አገላብጬ የሳምኩ ነበር የገዛሁት። የመጽሐፉ ርዕስ የሌኒን ሕፃንነትና ጎልማሳነት ይላል። ይህ መጽሐፍ ከሩሲያ ቋንቋ የተተረጎመው ጎበዜ ጣፈጠ በተባሉ ሰው ነው። የታተመው ደግሞ ሞስኮ በሚገኘው ፕሮግሬስ የመጽሐፍት ማዘጋጃና ማተሚያ ቤት ነው። የመጽሐፉ ምዕራፍ 1 የሚጀምረው የእኛ መሪ ቭላድሚር ኢሊች ኡሊያኖቭ ሌኒን እንደ አውሮፓውያን ዘመን አቆጣጠር ሚያዝያ 22 ቀን 1870 ዓ.ም ቮልጋ ወንዝ አካባቢ በስምብርስክ ከተማ ተወለደ በማለት ነው። በዚያን ጊዜ የእኛ እኩያ የነበረው ቭላድሚር ኢሊች ኡሊያኖቭ ሌኒን ጠረጴዛ ላይ የተቀመጠ ማብረጃ ሰብሮ ማን ነው የሰበረው ሲባል ሁሉም እኔ አይደለሁም ሲሉ አብሮ እኔ አይደለሁም በማለቱ የተሰማውን ጸጸት ይተርካል። የኋላ ኋላ ሕፃኑ ሌኒን እያለቀሰ ግለ ሂስ ያደርጋል። እኔ ነኝ የሰበርኩት ይላል። አባቴ ይህን የሌኒንን የልጅነት ታሪክ ከተረከልን በኋላ እኛም ዋሽተን ጸጸት ውስጥ ከመግባታችን በፊት ግለ ሂስ እንድናደርግ ያበረታታናል። በነገራችን መሃል ካርል ማርክስ በአገራችን ፖለቲካ ላይ ካሳደረው ከፍተኛ ተጽዕኖ ባልተናነሰ በእኔም ሕይወት ላይ ከባድ ጫና የፈጠረ ጀርመናዊ ነው። ታሪኩ እንዲህ ነው። አርብ በሚካሄደው የሂስ ግለ ሂስ ፕሮግራማችን ላይ ጥፋቴን አላምን ብዬ ካስቸገርኩ በቤታችን ወለል ላይ ተንበርከክ እባላለሁ። እጄንም ግራና ቀኝ እንድዘረጋ ይነገረኛል። ከዚያም ከመጽሐፍት መደርደሪያችን ላይ በክብደታቸው የተመረጡት የካርል ማርክስ ዳስ ካፒታል መጽሐፍቶች በግራና በቀኝ መዳፌ ላይ ይቀመጣሉ። ጥፋቴን አምኜ ሂሴን እስክውጥ ድረስ ከእጄ አይነሱም። በአብዮታዊ ቤተሰባዊነት የለመለመው ቤታችን ይሄን ይመስላል።
12 ሰፊው ሕዝብና ሰፊው እጅ። ደራሲ ደምሴ ጽጌ መሬ ኮሚኒስት ሲል የገለጸው አባቴ በእርግጠኝነት የግል ጥቅምን ከማግበስበስ የጸዳ ሰው ነው። የእርሱም የእናቴም ዘመዶች እየመጡ ሊመክሩት ሲሞክሩ አስታውሳለሁ። ይህ የሥልጣን ዘመን ያልፋል፣ በዚህ ጊዜ ለልጆች የሆነ ቅርስ አቆይ፣ ኋላ ይቆጭሃል ይሉታል። ሌብነትና በሥልጣን መባለግን እጅግ የሚጠየፈው አባቴ በሥልጣን ዘመንህ ቋሚ ነገር አፍራ እያሉ የሚመክሩትን ዘመዶችና ወዳጆች ፊት አይሰጣቸውም። በረጅሙ እየተነፈሰ ያዳምጣቸውና በአጭሩ የተሰጠኝ ኃላፊነት ሕዝብን ለማገልገል ብቻ ነው ሲላቸው እሰማለሁ። ካደግኩ በኋላ ሳስበው መካሪዎቹ የዋሆች ይመስሉኛል። እንኳን ለልጆቹ ቅርስ ሊያቆይ አባቱ ያቆዩለትን መሬት ለጭሰኞቹ አከፋፍሎ የመጣን ሰው በእንደዚህ ያለ ደካማ ሐሳብ ሊያሳምኑት ይሞክራሉ። እሺ አንተ አንድ ነገር ብትሆን ልጆች ምን ይውጣቸዋል ሲሉት ልጆቼን በሐቀኝነት ያገለገልኩት ሰፊ ሕዝብ ያሳድጋቸዋል ይላል። ያኔ በጣም ልጅ ነበርኩ። ይሄ ሰፊው ሕዝብ የተባለ ነገር በየትኛው እጁ አቅፎ እንደሚያሳድገን የማውቀው ነገር የለም። አባቴን ግን እጅግ አምነው ስለነበር ይሄው ሰፊው ሕዝብ የተባለው አካል በጣም ሰፊ እጅ ያለውና አባቴ አንድ ነገር ቢሆን የዚያ የጀግና የጓድ ሰይፉ ልጆች ናቸው እኮ እያለ አገላብጦ የሚስመን ስሞ የሚንከባከበን ተንከባክቦ የሚያሳድገን ይመስለኝ ነበር። ከዚህ የተነሳ የሕዝብ ብሶት የወለደው ኢህአዴግ ወደ አዲስ አበባ ሲገባ የእኛን የልጆቹን ጊዜ ጨምሮ ዕድሜ ዘመኑን ለሕዝብ የሰዋው አባታችን ምንም ችግር እንደማይገጥመው እርግጠኛ ነበርኩ። አባቴም ቢሆን እርሱን በቁጥጥር ስር ለማዋል ታጣቂዎች ቢሮው ድረስ እስከመጡበት ቀን ድረስ ምንም አይነት ጥርጣሬ አልነበረውም። አሁን ፊልም ወደሚመስለው የአባቴ ታሪክ እየተቃረብን ነው። ከጅማ የተላኩት ታጣቂዎች አባቴ ቢሮ ደርሰው በአንድ እርምጃ ርቀት ከተፋጠጡ በኋላ እንዴት እንዳመለጣቸው በሚቀጥለው ፕሮግራሜ አጫውታችኋለሁ። እስከዚያው ሳይለየን ያቆየን። ብርቱካን የፍራፍሬ ዘር ነው። እኛ ሀገር አብዛኛውን ጊዜ በሆስፒታሎች ዙሪያ ይሸጣል። የታመሙ ሰዎች፣ ወላዶችና ሕፃናት ባሉበት ሁሉ ብርቱካን ይዞ መሄድ የተለመደ ነው። ይህን የታዘቡ የምግብ ተመራማሪዎች ታዲያ ብርቱካን ለደካሞች ብቻ ሳይሆን ለብርቱዎችም ጠቃሚ የሆነ ፍራፍሬ መሆኑን አበክረው ይናገሩ ነበር። ደካማ ብቻ መቼ ብርቱ የሆነ ሰው እንኳን ያስፈልገዋል ይላሉ። እየደጋገሙ ብርቱ ሰው እንኳን ይመገበዋል፣ ብርቱ እንኳን ይበላዋል ስለሚሉ ብርቱ እንኳን መጠሪያ ሆኖ ቀረ። ብርቱ እንኳን ተባለ። ድል ቀለም ከኤምቢአይ በአንድ ጋሎን ሰፊ ቦታዎችን ማዳረስ የሚችል ከነውበቱ ለረጅም ጊዜ የሚቆይ ቀለም ድል ቀለም። ድል ቀለምን ይጠቀሙ። የግንባታውን አጨራረስ በድል ይደምድሞ። ተመጣጣኝ ዋጋ ከበቂ አቅርቦት ጋር ኤምቢአይ ድል ቀለም የሚድሮክ ኢንቨስትመንት ግሩፕ አባል ከኤምቢአይ። የጓድ ሰይፉ አስገራሚ ታሪኮች በዚህ አላበቁም። በሚቀጥለው ፕሮግራማችን ቀጣዩን ታሪክ ይዘንላችሁ እንቀርባለን። ከጓድ ሰይፉ በኋላም ታሪኮች ይቀጥላሉ። የታላቁን የሀገር ባለውለታ የልዑል ራስ መንገሻን፣ የነከበደ ሚካኤልን፣ የነጸጋዬ ገብረ መድኅንን፣ የነ ኃይሌ ገብረ ሥላሴን፣ የነ ጎሳዬ ተስፋዬን፣ የሌሎችም ደማቅ ሰዎች ያልተሰሙና የሚያስገርሙ ታሪኮችን ይጠብቁ። ሁሌ እንዲያገኙን ሰብስክራይብ ያድርጉን። የምስራች
የኔ ደማቅ ሰዎች ቅጽ 1 ካናዳ በሚኖሩ የትረካ ወዳጆች ታትሟል። ቶሮንቶ የምትገኙ ኢትዮጵያውያን በስልክ ቁጥር 43 7766 24 21 ደውላችሁ ማግኘት ትችላላችሁ። ሁናቴዎች ሲመቻቹ አዲሱ ትውልድ ከታላላቆቹ ስብዕና ይማር ዘንድ የኔ ደማቅ ሰዎች ቅጽ 1 2 እና 3 በተከታታይ ለኢትዮጵያ አንባቢያን የሚቀርቡ ይሆናል። በአንባቢያን ዘንድ ተወዳጅነትን ያተረፈው የታገል ሰይፉ ዝንቡላና ካሮት ረጅም ልቦለድ 3ኛ እትምም በጃፋር መጽሐፍት መደብር አለ። ቢችሉ ገዝተው ባይችሉ ተውሰው ያንብቡት።